መራጮችና ስነ ዜጋ ትምህርት ስራ ክፍል ከኢኒሼቲቭ አፍሪካ ጋር በመሆን በቀጣይ ግንቦት ወር በሚካሄደው ጠቅላላ ምርጫ ዙሪያ ለማህበራዊ ሚዲያ ተጠቃሚዎችና ለተለያዩ ወጣቶች ስልጠና ሰጠ። የአንድ ሰው ድምጽ ዋጋ እንዳለው በመረዳት ማህበረሰቡ ይሆነኛል የሚለውን ፖለቲካ ፓርቲን በመምረጥ የዲሞክራሲ መብቱን ሊጠቀም እንደሚገባም ተመላክቷል። በስልጠናው የተሳተፉ ወጣቶችም ማህበረሰቡ ምንም አይነት ጫና ሳይደርስበት የፈለገውን ፓርቲ በነጻነት እንዲመርጥ ግንዛቤ መፍጠር ስራ እንደሚሰሩም ተናግረዋል። ለትሩንጎ ሙሉ ዘገባ መስከረም ጌታቸው። በመጪው ግንቦት 24 2018 ዓ.ም ለሚካሄደው የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ እየተካሄደ መሆኑ ይታወቃል። ሁሉም ዜጋ በነቂስ ወጥቶ የፈለገውን ፓርቲ በነጻነት እንዲመርጥ መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁም የምርጫ ቦርድ ለማህበረሰቡ የግንዛቤ ማስጨበጫ ስራ እየሰሩም ይገኛሉ። በዚህም መሰረት የደቡብ ኢትዮጵያ ክልል የመራጮችና ስነ ዜጋ ትምህርት ስራ ክፍል ዜጎች የዲሞክራሲያዊ መብታቸውን በመጠቀም ያስተዳድረኛል ብለው ያመኑትን የፖለቲካ ፓርቲን በነጻነት እንዲመርጡ የመቀስቀስ ስራ እየሰራ እንደሚገኝ የክፍሉ ኃላፊ ሊያን ሀገሬ ገልጸዋል። ያው አሁን ባለው በተለያዩ ችግሮች ምክንያት የመራጩ ቁጥር በጣም እየቀነሰ ነው ያለው። አሁን እንደምንጠብቀው እንደ ደቡብ ኢትዮጵያም እንደ አጠቃላይ እንደ ኢትዮጵያም ከምንጠብቀው ቁጥር በታች ነው ሰው እየተመዘገበ ያለው። ስለዚህ እኛ ከሁሉም ከዚህ በፊትም ለሌሎቻችሁ እንደነገርኳችሁ ከሁሉም ገለልተኛ በሆነ መንገድ ኤክስፓርቲን ምረጡ ሳይሆን ምርጫን ተሳተፉ፣ የዜግነት ግዴታችሁን ተወጡ እያልን በደንብ ለማህበረሰቡ እውቅና መፍጠር ነው በዋነኝነት የኛ ኃላፊነት የሚሆነው እንጂ የከሌን ፓርቲ ምረጡ የከሌን ፓርቲ ምረጡ ሳይሆን ምርጫ ላይ ተሳተፉ። ስፔሻሊ ሴቶች፣ ወጣቶች ልዩ ትኩረት ይፈልጋሉ ብለን የምናስባቸውን ሰዎች ወደ ምርጫው ማሳተፍ ይሆናል በዋነኝነት የኛ ስራ ማለት ነው። እንግዲህ ኢኒሼቲቭ አፍሪካ በሀገር ሰላም ግንባታ በሴቶች ተጠቃሚነት እንዲሁም በምርጫ ሂደቶች ላይ ለበርካታ ዓመታት እየሰራ መቆየቱን የገለጹት የኢኒሼቲቭ አፍሪካ ፕሮግራም ማናጀር ዳንኤል መኮንን በወላይታ ዞን ለተለያዩ የማህበረሰብ ክፍሎች በምርጫ ሂደት ዙሪያ ስልጠና እየሰጠ እንደሚገኝም ተናግረዋል። ኢኒሼቲቭ አፍሪካ እንግዲህ ብዙ ስራዎችን ይሰራል። በተለያዩ በኦልሞስት በመላው ኢትዮጵያ ላይ ማለት ትችያለሽ። ከሰላም ግንባታ ጋር በተያያዘ ከትምህርት፣ ከሴቶች፣ ከህፃናት፣ ከወጣቶች እንዲሁም ደግሞ ላለፉት 20 ዓመት በላይ ባሉት ምርጫዎች በእነሱ በሙሉ ተሳትፏል። ስለዚህ እንግዲህ የምርጫ ወቅት ነው። ሰባተኛው ሀገራዊ ምርጫ ከፊታችን አለና እሱን በተመለከተ መራጩን ማስተማር ትኩረት አድርጎ የሚሰራ ነው። እዚህ ላይ ብዙ ወጣቶች ተገኝተዋል። የማህበረሰብ ተወካዮች ተገኝተዋል። የትምህርት ቤት ተማሪዎች ከ18 ዓመት በላይ የሞላቸው ተማሪዎች ተገኝተዋል። አካል ጉዳተኞች ተገኝተዋል። ሴቶች እንግዲህ ከፍተኛ ቁጥር ያላቸው ሴቶች፣ ወጣቶች ተገኝተዋል እና ፕሮግራሙ እጅግ በጣም ደስ የሚል ነገር ነበረ። በዚህ ፕሮግራም ላይ እንግዲህ ከአራቱም ወረዳዎች የተውጣጡ ወጣቶች ናቸው የመጡት። እንዴት አድርገን ምርጫውን ዲሞክራሲያዊ ማድረግ እንችላለን? አሁን ያለንበት ወቅት እንግዲህ የምዝገባ ወቅት ነው። እንዴት ተመዝጋቢውን ቁጥር ከፍ ማድረግ ይቻላል? የምርጫ ሂደቱስ እንዴት ዲሞክራሲያዊ፣ ሰላማዊና ሁሉን አካታች መሆን አለበት? የወጣቶችስ ሚና ምን መሆን አለበት? የማህበራዊ ሚዲያ እነዚህ ነገሮችን እንዴት አድርገን መጠቀም አለብን በሚል ሰፊ ስራ ነበረ ያደረግነው ዛሬ። ስልጠናውን የወሰዱ ወጣቶችም ማህበረሰቡ ለምርጫ እንዲመዘገብና በምርጫው ዕለትም የፈለገውን በነጻነት እንዲመርጥ በተለያዩ መንገዶች የግንዛቤ ማስጨበጫ ስራ እንደሚሰሩም ጠቅሰዋል። ስልጠናው በጣም እጅግ በጣም አሪፍና ጥሩ ነበረ። የሰራነው ስልጠና ማለት ከህብረተሰቡ ጋር እንዴት መገናኘት እንዳለብን ፍጹም ገለልተኛና በየትኛውም አይነት ሁኔታ ከሌላም ፓርቲዎች ጋር ግንኙነት የሌለ ፍጹም ገለልተኛ እንደሆነ ዛሬ ካገኘነው ከመድረኩ ወስደናል። ይህንን ደግሞ ከታች ወስደን ወደ ታች በምናወርድበት ጊዜ በሁሉም ወረዳዎች በሁሉም ከተማ አስተዳደሮች ይሄንን ምርጫ ምን ማድረግ አለብን? እንዴት ነው ህብረተሰቡን መቀስቀስ የሚቻለው? እንዴት ነው ያ ህዝቡ ደግሞ በሚዲያውን ይሄንን ምርጫውን ሁኔታውን እንዴት መምረጥ አለበት? እንዴት ወደ ምርጫ ጣቢያ መምጣት አለበት? በምርጫ ወቅት ደግሞ ምን አይነት ጸጥታና ሰላማዊ ነገሩ እንዲጠበቅ አለበት የሚለውን ነገር ዛሬ አግኝተናል። እዛ ደግሞ ይሄንን ወደ ታች ለማውረድ ኦልሬዲ ስልጠና ያገኘንበት ሁኔታ ነው ያለው። ድርሻችን ምንድነው? ለዜጎች ካርድ እንዲወስዱና ምርጫ ላይ እንዲሳተፉ መምረጥ ደግሞ
የዜግነት ዲሞክራሲያዊ መብት እንደሆነ ይሄ በዚህ ደግሞ መብታቸውን በመጠቀም ሰዎች ዲሞክራሲ ግንባታ ላይ እንዲሳተፉና መምረጥ ዲሞክራሲያዊ መብት መሆኑን እያስተማረን ሰዎች በተለያዩ ቦታዎች ላይ በግንዛቤ እጥረትም ቢሆን በተለያዩ ምክንያቶች ላይ ምርጫ ካርድ ላለመውሰድ ቸልተኛ የሚሆኑበት ሁኔታ አለ። ይሄን እየደረሰን ለማህበረሰቡ በተለያዩ ቦታዎች በየከተማዎች በሶዶ ከተማም ለሌሎች በተመረጡ ከተማዎች ሄደን ለሰዎች ግንዛቤ እየፈጠረና ትምህርት እየሰጠን ቆይተናል። ከኛ የሚጠብቀው እነዚህ ናቸው። ትምህርትን መስጠት ነው። ፓርቲ ወክለን ሳይሆን ሁሉም ሰው ካርድ እንዲወስድና የራሱን ዲሞክራሲያዊ መብት እንዲጠቀም ማነሳሳትና ሰዎች ግንዛቤ እንዲፈጥር ማድረግ ነው። ኢትዮጵያዊ የሆኑና እድሜያቸው ከ18 እና ከዛ በላይ የሆኑ የዲሞክራሲ መብታቸውን በመጠቀም በሰባተኛው ጠቅላላ ምርጫ ላይ እንዲሳተፉ መልእክት ተላልፏል።